ጋ ማለት ሙስሊም ስለሆንኩኝ እናቴ በጣም ነው የምጠላኝና ከእስልምናም ለማውጣት ብዙ ነገር አድርጋኛለች። ግን በቃ አልወጣም ስላልኳት በቃ አትፈልገኝም። ግን ሳትፈልገኝ በግድ እሄዳለሁ። እኔ የእናት ሀቅ ከባድ ስለሆነ ማለት ነው። እና በቃ ስሄድ ብዙ ነገር ነው የምታደርገኝና አሁን ደግሞ የመጨረሻ ደረጃ ደረስኩኝና በቃ ሀቅሽም አላህ ይጠይቀኝ አልመጣም ካሁን በኋላ አልኳትና ይሄ ነገር እንዴት ነው? ሀቅ ይሆንብኛል ወይስ እንዴት ላድርግ? መልካም አይሆንብሽም። እሷም የማትፈልግ ከሆነና አትምጭብኝ ብላሽ በዚያ ላይ አንቺ ላይ ችግር የምትፈጥርብሽ ከሆነ ከአላህ ፊት ከተጠያቂነት ተርፋቸዋል። አይ እና ደግሞ እህት ወንድሞቼ ሰልመዋልና እኔ ግን ዳዋርጌላቸው ሳይሆን ራሳቸው አላወፍቋቸው ሰለሙና አንድም በጣም የጠመደችኝ በእነሱ ነው። በቃ እነሱ ወሰደችብኝ ነጠቀችኝ ብላ ነው በጣም ብዙ ነገር ነው ያደረገችኝና በቃ ከአቅሜ በላይ ስለሆነ አሁን በቃ የመጨረሻ ደረጃ ደርሼ ነው ማለት አንቺ ሂጂ ቀጥ የምትለኝ ከሆነ ሀቅም ይሆንብኝ ከሆነ በቃ አንተ የነገርከኝን አደርጋለሁ። እንዳልኩሽ ነው። እሺ ሌላ ጥያቄ አለ? እሺ አላህ ይስጥልኝ። ጀዛከላህ ኸይር። እሱ ሌላ ቀርቧል። አንድ ጓደኛዬ በስልክ ሚስቱ ጋራ ተጣልቶ ነበር። እሺ በስልክ ደውሎ አዲያ ዝም ብሎ እሱ ከሌላ ሀገር ሆኖ እሷም ኢትዮጵያ ቢሆንም ከሌላ ሀገር ሆና 3 ጊዜ ፈታውሽ አለ ሸሂድ አልባ ማለት ነው በስልክ። እሺ የነገር እንዴት ይታያል? አሁን ኒካው አለ ወይንስ ምን ማድረግ ይቻላል ነው? አልቋም ማለት ይቻላል? ተናዶ ወደ ነገር ወጣው ዝም ብሎ በስልክ ዲውል አድርጎ 3 ጊዜ ፈትቼሻለሁ አለ በስልክ ማለት ነው። እሱ ምንም ሸሂድ የለውም። እሺ ተናዶ ነው ያልከው? አዎ ተናዶ አበሳጭተው ተናግረውት እሱ ትግል ላይ ነበርና የነበረው ትግሉን ለቀህ ውጣ ምናምን ስትለው ተናዶ 3 ጊዜ ፈታሁሽ አለ። እሺ ገባኝ። ወንድም አሁን የምጠይቅህን ብቻ ተጠራቱ ጋር ተመልስልኛል። ተናዶ ከሆነ ንዴት ለሁለት ይከፈላል። አንደኛ ራስን ከመቆጣጠር ያስወጣ ከባድ ንዴት፣ የዛኔ ቢፈታ ኒካህ አይወርድም። ሁለተኛ ቀለል ያለ ንዴት ከሆነ ራሱን መቆጣጠር የሚችልበት ረጋ ብሎ ጥቂት ንዴት ከሆነ በዚያ ግዝበት ከሆነ የፈታው ኒካህ ይወርዳል። እሺ እና ቢወርድም እንኳን 3 ጊዜ ፈትቼሻለሁ የሚለው ቃል አንድ ኒካህ ብቻ ነው የሚያወርደው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው አንድ ኒካህ ብቻ እናወርደው ስላሉ ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل هي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سور نبياتي صلى الله عليه وسلم قال متتو أنت يا الله ملكتني يا رب እኔ ሚስቴን በአንድ ቃል 3 ጊዜ ፈትቻታለሁ እና የመመለስ እድል አለ። አዎ የመመለስ እድል አለ መልሳት። ይህ ፍች አንድ ፍች ነውና የሚያስይዘው ብለውታል። ስለዚህ አንድ ኒካህ ነው እንጂ የሚወርደው 3ም አይወርድም። አይ ማርሃባ ያው ኒካህ መልሶ ማሰር ይችላል ማለት ነው። አሁን ያ ሻቢቢ እናመሰግናል። በርታ አልኩ እንወድሃል። مرحبا. ሰላም አለይኩም። ወለሰላም። እንተ አሁን ለምሳሌ እንዲ እቃ ምናምን ስንገዛ እቃዎች እንደ እጣ የሚሰጠን ገንዘብ አለ። ስለዚህ አሁን እዚህ አረባት ሀገር ላይ አንድ ሻወር ምናምን ስንገዛ በተጨማሪ እንደ እጣ ነገር ቁጥር ከደረሰ የምትወስደው ብር አለ። ያኒ እሱ እንዴት ይታያል? አንድ ሰው አገልግሎት ስላደረጋችሁ ከእርሱ ዘንድ ስለተጠቀማችሁ ሀዲያ ወይንም ስጦታ ቢሰጥ እንደ ስህተት አይቆጠርም። ችግር የለም፣ እንደ ስህተት አይቆጠርም። ስለዚህ የሰው ሀዲያ ነው የሰጣችሁ። ገንዘብ አውጥታችሁ ቢሆን ለእርሱ የዛኔ ቁማር ይሆን ነበር። ነገር ግን ለዚያ ለሚሰጣቸው ሽልማት ምንም አይነት ገንዘብ አታወጡም። ትርፍ ነው። እሱ ከራሱ የሆነ ስጦታ ነው። ይህን ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ሰዎች ሲያበድሯቸው ለነብዩ ሰለላሁ ዐለይሂ ወሰለም ላበድሯቸው አካል ጨምረው ይሰጡት ነበር ስጦታ ሀዲያ። ስለዚህ ይሄ ሰው ሀዲያ እየሰጠ ነው ጨምሮ እንጂ ገንዘባቸውን ተቀብሎ በዚያ ላይ እጣ የደረሰው ይውሰድ ቢል እንደ ሎተሪ ይሆን ነበር። ሎተሪ ደግሞ ሐራም ነው፣ ከቁማር ነው።
አሁን ለምሳሌ ምንም ችግር የለውም ማለት ነው። እኔ 100 ብር ሻወር ገዝቼ የ500 ብር ስጦታ ሰዎቹ ከሰጡ ቢደርሰንና ብንቀበል ችግር የለውም ማለት ነው። ሽልማት የሚያስቀምጥላችሁ ሽልማት ድሎ የደረሰው ይወሰድ ብሎ እሱ ችግር የለውም። ለዚያ ለሽልማቱ ገንዘብ ብታስቀምጡ ኖሮ የዛኔ የደረሰው ይወሰድ ቢባል የሌሎችን ሐቅ እየወሰዳቸው ነው የሚሆነው፣ ሐራም ነው የሚሆነው። ይሄ ግን ከርሱ የሆነ ፈቃዱ ያደረበት የሆነ ስጦታው ሀዲያ። አመሰግናለሁ። አላህ ይስጥልኝ። እሱ አሰላሙ አለይኩም እንዴት ነህ? ሰላም ወራህመቱላህ። ሰላም ነው? ደህና ነኝ አልሐምዱሊላህ። ያው እኔ አሁን ልጠይቅ የገባሁት የሆነ ኦንላይን ስራ አለና ኢንቨስት የለውም እና በጣም አሁን ኢትዮጵያ ላይም አረብ ሀገር ያሉ ሴቶች፣ ውጭ ሀገር ያሉ ሴቶች በጣም የተጠቀሙት ያሉት ስራ ነውና ለብዙ ሰውም ይሆናል ብዬ ስላሰብኩ ነው። ለኔም ጥያቄ ትንሽ ማለት ተመሳስሎብኝም ነው ለዛ ብዬ ነው። አሁን ስራው ምን አይነት ስራ መሰለ? በኤጀንሲ የሚሰራ ስራ ነው። እሱ አለክ አይደል? እየሰማህ ነው? እሱ አለክ? እየሰማህ ነው? አዎ። እና በኤጀንሲ የሚሰራ ነውና የተለያዩ ልጆችን ከቲክቶክ ላይ ከተለያዩ ሶሻል ሚዲያዎች ላይ ወደዛ አፕሊኬሽን እናስገባለን። ከዛ እነሱ ሲሰሩ ደግሞ ኮሚሽን ይሰጠናል ለኛ። ሲሰሩ ከነሱ ላይ 30% ቆርጦ ያው ተስማምተው ነው የሚገቡት። 30% ቆርጦ ለኛ ኮሚሽን ይሰጠናል አፑ ማለት ነው። እና ግን እነዛ ልጆች የተለያዩ ነገር አድርገው ነው ያን የሚያመጡት ማለት ለምሳሌ ጌም ሊጫወቱ ይችላሉ። ጌም ማለት ቁማር ማለት ነው። ጌም ይጫወታሉ። ከእንደገና ደግሞ ሌላ የሚሰሩ ስራዎች አሉ። ከነዛ ጋር አጠቃላይ ተደምሮ ነው ኮሚሽን ለኛ የሚመጣው ማለት ነው። እኛ ግን ያመጣናቸው በሐላል ነው። ግን እዛ ጋር መተው እነሱ የፈለጉትን ምርጫ አለ። የተለያዩ 1 3 4 አይነት ምርጫ አለ። ከዛ ውስጥ ጌም ይካተታል። አንዱ ነው ይሄ ቁማር አለው ማለት የተለያዩ ኮይኖችን በብር ይገዛሉ። ከዛ የገዙትን ኮይን ደግሞ መድበው ምናምን ይጫወታሉ፣ ያሸንፋሉ ወይም ይሸነፋሉ። ይሄ ቁማር ነው እና ከነዛ የሚመጣው ኮሚሽን እንዴት ይታያል? ወላሂ በጣም ብዙ ሰው እየሰራ ያለው ስራ ነው እሱ። ሸረፍ ራሱ መጥቶ ጠይቀው ነበር የሆነ ጊዜ እና ለሁሉም እንዲሁም በደንብ አድርጋ አብራርተ ማለት መተውም ካለበት አንድ ሰው በደንብ እንዲተው የሚያስቀጥል ነገር ካለ ሚዩት አድርጋል። አንዴ ሚዩት ነኝ እንዴ? ሚዩት። እሺ አሁን እሺ፣ ቁማር ሐራም ነው፣ ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም ላይ በግልጽ ከልክሏል። ልትጠነቀቁ ይገባል። አላህ በቁርአን ላይ ሲናገር ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان ይላል። ቁማር ከዚህ ተግባራቶች ተጠንቀቁ ነው። ልክ ማስታወቂያ እየሰራሁ አይደለም። እሺ ጥያቄ ለቀጥል እና አሁን ከሱ የሚመጣው ኮሚሽን እንዴት ይታያል? አባቴ ብድር ብር ነበረበት እና ያ ብድር ደግሞ ወለድ አለበት። ድሮ ነው፣ በጣም ድሮ ነው፣ እኔ ልጅ እያለሁ ነው። እና አሁን ደግሞ አቅሙ መክፈል ስላልቻለ ያ ብር እኔ ብከፍልለት ሐራም ይሆንብኛል? ይቻላል፣ ችግር የለም። አባቶቻችሁ ላይ ያለን ብድር እናንተ ብትከፍሉላቸው አጅር ታገኛላችሁ። ግን ወለድ ግን አለ። አሁን ከወለዱ ተውበት ያድርግና ከወለድ ስራው ከስላለፈው ተውበት አድርግ፣ ንስሐ አድርግ በይውና ወደ አላህ እንዲመለስ መክረሹ። ከዚህ አሁን ያለበትን ገንዘብ ብትከፊለት እሱ ችግር የለም፣ ትችላላችሁ። ሙስዬ ሙስሊም እኮ አይደለም። ወደ ኢስላም ጥሪ አድርጊለት፣ ብድሩን ክፈይለት፣ ችግር የለም። ኢንሻአላህ ከሱ የሚመጣውን ኮሚሽንስ አሁን ከዛ ከቁማሩ የሚመጣው ኮሚሽን ለኛ ሐራም ይሆናል ማለት ኢንዳይሬክት በተዘዋዋሪም ቢመጣ ማለት ነው። በወለድ ምክንያት የሚመጣ ገንዘብ እስከሆነ ድረስ ሐራም ነው። አይ የቅድሙን ጥያቄ እኮ ነው በቁማሩ ምናምን ኤጀንሲውን ያልኩት
እኮ ወንድም ሐራም እስከሆነ ድረስ ስራው እሱን አስመልክቶ የሚመጣ ገንዘብ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰሚሃ፣ አላህ አንድ ነገር እርም ካደረገ በዚያ ገንዘብ የሚመጣውን ዋጋን መብላት ሐራም አድርጓል፣ ተጠንቀቁ ብሎ ተናግረዋል። አንድ ነገር ሐራም መሆኑ ከተረጋገጠ በዚያ መልኩ የሚመጣውን ገንዘብ አይበላም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝና አንድ ሰው ለገጠር መሬት ለሚያርሱ ሰዎች አሉና መሬቱ ልክ እርሻው ሳይደርስ አካባቢ ሲቸግራቸው ብር ታበድራለች እና 500 ብር ትሰጣቸዋለች እና ያ 500 ብር ደግሞ ልክ እርሻው ከደረሰ በኋላ በአንድ ኩንታል በቆሎ እንዲመልስ ይስማማሉ እና እንደዛ ለብዙ ሰው እንደዛ ብር ትሰጣለች። ምርጥ ዘርም እንደዛ እየገዛች ነበርና ከዛም በአመቱ ደግሞ ልክ ምርቱ ሲደርስ ደግሞ በ500 ብር አንድ ኩንታል በቆሎ እንደዛ ትቀበላቸው። አንደኛ እሱ እንዴት ይታያል? በቆሎ በዛ ምርቱ በደረሰበት ጊዜ ላይ 1500 1800 እንደዛ ነውና እሷ ባበደረችው 500 ብር ነው የምትቀበለው። እና አንደኛው እሱ ነው። ሁለተኛ ደግሞ ሰውየው መጀመሪያ እሺ ብሎ ተስማማና ብሩን ከተቀበላት በኋላ ልክ ምርቱ ከደረሰ በኋላ አይ እኔ የተቀበልኩሽ 500 ብር ነው በቆሎ አልሰጥሽም ብሩን ነው የምሰጥሽ ብሎ እንትን አላትና ተካሰሱ። ከዛም በኋላ እኔ ደግሞ ያ ሰውዬ ያኔ በቆሎ በ500 ብር ስለተስማሙ በኩንታሉን ነበር እኔ ሪከርድ ያደረኩት እኔ ነበርኩ የጻፍኩትና በ500 ብር ልክ የበቆሎውን ኩንታል ቆጥሬ ይሄን ያክል ኩንታል አለበት ብዬ መሰከርኩኝ። ይሄ እንዴት ይታያል? ጥያቄን አልሰማኸኝም? ልድገምልህ። አሁን ይሄ የምርት ጊዜ አለ አይደለ? ልክ ምርት ከመመረቱ በፊት የበጋ ጊዜ